ውሸት ነው አይዟችሁ አክተሩ ምንም አይሆንም ይላሉ። ይሄ አክት አይደለም። ድንጋይ ይዞ መጥቶ እንዲህ እየደበደበ ራሱን እያደማ እሺ አሁን እስቅጣቴን ተቀበልሽ ይላል። ከስር ጊፍት ያስገቡለታል። ላኢላሃ ኢላላህ ላኢላሃ ኢላላህ። ስለዚህ አላህ ወደሚፈልገው ትክክለኛው እስልምና ልንመለስ ይገባል። በተለይ ይሄ ቲክቶክ የሚባል መንደር ላይ ኢንስታግራም የሚባል መንደር ላይ የሚሰራው ከአነሁ መላኢካ አይጽፈውም አላህ ደግሞ በቲክቶክ አይጠይቅም የተባለ ይመስል ምንም አይመስላቸውም። በቃ ሰዎች እዛ ላይ አላህን ሲያምፁ፣ ምድር ላይ ግን ሲሆን አላህን ፍራ እንባባላለን። የምድሩ ቢያየው ምን ያህል ሰው ነው የሚያየው? ንገር። ቤቱ ውስጥ ሆነ ቁጭ ብለህ የምትሰራው ወንጀል ቢያየው ምን ያህል ሰው ነው የሚያየው? አንተና መሰሎች አይደል? ለሚዲያ ሰው እንዴት ወንጀሉን ያደርሳል? አላህ ነጃ ይበለን። 28ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كافل اليتيم له أو لغيره أنا وهو كهاتين في الجنة وأشار مالك بالسبابة والوسطى رواه مسلم. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال بها كافل مالت كفيل مالت كافل اليتيم كافل اليتيم يتيم قدي سراو بلو يتشكم سو يتيم مالت مانو አባቱ የሞተበት ለጉርምስና ወይንም ጉዳዮችን ለመፈጸም ያልደረሰ ሴትም ትሁን ወንድ። ስለዚህ የነሱን ጉዳይ ኃላፊ በመሆን የተንከባከበ ሰው ለሁ የራሱን ዘመዶችን የቲም ይሁን ለምሳሌ ወንድምህን ልጅ ያጎትህን ልጅ አውሊ ገይሪሂ ወይንም ደግሞ በእስልምና ለተዛመዱት ወንድሞቹ ሌላ ሰፈር ያሉ የቲሞች ሊሆኑ ይችላሉ። ወሁወ እሱኮ አፎን አነ እኔና ወሁወ እሱኮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከሀተይን ልክ እንደነዚህ ናቸው ብለው ሁለት ጣቶቻቸውን ጠቆሙ። ፊል ጀነቲ ጀነት ውስጥ እኔና እሱኮ ቅርብ ለቅርብ ነን አሉ። ወአሻረ ጠቆመኮ ማን ሐዲቱን ካስተላለፉት ሰንሰለት ውስጥ ካሉት ዘጋቢዎች ውስጥ ማሊክ በመባል የሚታወቀው አላህ ይዘንለትና ቢሰባበቲ ሰባባ ማለት ጠቋሚዋ ጣት አጥሪ ጣት ትባላለች። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ምንልባት ማለት ነው። ቢሰባበቲ ወልውስጧ ውስጧ ደግሞ መካከለኛዋ። ስለዚህ ከአውራ ጣት ቀጥሎ ያለውን ጠቋሚና መካከለኛውን ጣት አውጥተው ነቢዩ ምን አሉ? እኔና እሱ እኮ ማን የቲሞችን ሚንከባከብ የራሱን ዘመዶችም ይሁን የሌሎች ሙስሊሞች አባት የሌላቸውን ሚንከባከብ እኮ እኔና እሱ ጀነት ውስጥ እንዲነን ብለው የሁለቱን ጣቶች አይነት መቀራረብ ደረጃ አሳዩ። የቲምን መንከባከብ ይሄን ያህል ደረጃ እንዳለው ከዚህ ሐዲስ እንረዳለን። ጥሩ 29ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أحب البلاد إلى الله مساجدها وأبغض البلاد إلى الله أسواقها رواه مسلم. كأبا هريرة يزو الله ملكم سراتشون يدلاتشونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاة الناس سلام برساتشون يهون ديالو أحب البلاد أحب يتودد البلاد كبوتا وتشستكو يتودد بوتا مالت إلى الله الله زند إلى الله زند مساجدها مسجد تشكوناتشو وأبغض البلاد وأبغض يتطلع البلاد كبوتا وتشلوكو يتطلع بوتا مالت إلى الله زند أسواقها سوقو تشاتشوناتشو سوق ንግድ ያለበት ቦታ ነው። ልብ በሉ። ሰርቶ መብላትን ኢስላም መክሯል አልመከረም? መክሯል። የገበያ ቦታዎች ለምን ተጠሉ? በብዛት ውሸት ስላለባቸው እንጂ ለይሰ ሊዛቲሂም የገበያ ቦታ ስለሆነ አይደለም የተጠላው። የገበያ ቦታ ውስጥ የሚሰራው ስራ እንጂ የተጠላው በትክክለኛው መንገድ የሚነግዱ ሰዎችን ሐዲሱን አሳልፈናል አላሳልፍንም? ረሂመላህ አሉ ነቢዩ
ሰለላሁ ዐለይሂ ወሰለም አላህ ይዘንለት አሉ። ረጁሉን ያን ግለሰብ ምን የሆነ ገር የሆነ ሰምሓ ገር የሆነውን ሰውዬ በምን ላይ ሲገዛ ሲሸጥ ገንዘብ ሲከፍል ገራገር የሆነን ሰውዬ አላህ ይዘንለት አሉ። ንግድ ቦታ እንደዛ ነው። አሁን ያለበት ብዙ ሰው ንግድ የሚሰራው እንደዛ ነው አይደለም። መስጂድ ሆነው ደግሞ መስጂድ ሆነው መስጂድ ሁሉ አላህ ዘንድ የተወደደ ነው አይደለም። መስጂዱ ዲራር መዲና ውስጥ ተሰርቶ የነበረ መስጂድ ነበር። መናፍቃን የሰሩት ምን ሊያረጉ ከስሩ ጉድጓድ ቆፍረው ከላይ ሰንበሌጥ አልብሰውታል። ለነቢዩ ሰለላሁ ዐለይሂ ወሰለም ጥሪን ያቀረቡ ምን ሲሉ ኑና ስገዱበት፣ መንገደኛም ሲያልፍ እንዲሰግድበት እንግዳም ልንቀበልበት ነው አሉ። ዓላማቸው ምን ነበረ? ነቢዩ ሊሰግዱ ሰለላሁ ዐለይሂ ወሰለም ጠጋ ሲሉ ጉድጓድ ውስጥ ከተው እሳቸውን በድንጋይ ጨፍጭፈው ሊገሉ። አላህ ምን አላቸው? መስጂዱ ዲራር ለጉዳት የተዘጋጀው መስጂድ ላ ተቁም ፊሂ አበዳ መቼም ቢሆን በሱ እንዳትቆም እዛ መስጂድ ውስጥ። የት ቆም አላቸው? ለመስጂዱን ኡሲሰ አለ ተቅዋ ሚን አወሊ የውም ከመጀመሪያው ቀን አንስቶ አላህን በመፍራት ላይ የተመሰረተው መስጂድ ቁም አለ። አሁን እነዚህ እነ ቃጥባሬ እነ አብሬት የሚባሉት ቀብር ያለባቸው ውስጣቸው አላህ ሳይሆን ሙታን የሚመለክባቸው መስጂዶች መስጂድ ይባላሉ? እውነት እንናገር መስጂድ ይባላሉ? አይባሉ። በአዳም ልክ ሆኖ እየተፈጸመባቸው ያለው ቪዲዮአቸው ደርሶናል። የቃጥባሬ ቀብር ተብሎ ሰዎች ልክ እንደ ካዕባ ጠዋፍ ሲያደርጉት ደርሶናል። እንዲህ አይነቶቹ መስጂድ አይደለም አላህ የሚወደው። የትኛዎቹ መስጂዶች? ትክክለኛ አላህ የሚመለክባቸው መስጂዶች። ለዛ ነው አላህ ምን ያለው? ኢነማ ያዕሙሩ መሳጂድ አላሂ መን አመነ ቢላሂ ወልየውሚል አኺር። የአላህን ቤቶች እኮ የሚያሳምሩት ምን በማድረግ በመገንባት ውስጡ ገብቶ በመስገድ መን አመነ ቢላህ በአላህ ያመነ እንጂ በቃጥባሪ ያመነ አይደለም። መን አመነ ቢላህ እንጂ በአብሬት ያመነ አይደለም። ወልየውሚል አኺር ሞቶ በመቀስቀስ ያመነ ቀን ነው። ስለዚህ ሐዲሶችን በአግባብ መረዳት መቻል ይኖርብናል ማለት ነው። 28ኛ ሐዲስ عفوا 30ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده رواه مسلم كأبا هريرة يزو الله ملكم سراتشون يبدل الله أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهن قال نديالو ما اجتمع አይሰበሰቡም ቀውሙን ህዝቦች ሰዎች አይሰበሰቡም ፊ በይቲን በቤቶች ውስጥ በምን አይነት ቤቶች ውስጥ ሚን ቡዩቲላህ የአላህ ቤቶች የሆኑ ቤቶች ውስጥ እኮ አይሰበሰቡም የትሉን የሚያነቡ ሲሆኑ ኪታብ አላህ የአላህን ቁርአን አንዱ ድባቸው እንጂ አለይህም በእነሱ ላይ ትሄዳል፣ ዘፈን ላይ ትሄዳል፣ ፕራንክ ላይ ትሄዳል። ስትነሳ ምን ትላለህ? አቡ ምን አይነት የተቦከመ ቀን ነው ደብሮኝ ዋለ። ስንት ጥፋቱን እስቲ እዩት። ከየት እንጀምር? መጀመሪያ አላህን ከመሳደብ እንጀምር። እኔ ነኝ ወቅትን የምቀያይረው ወቅትን አትስደቡ ብሎ አላለ። ቀንህ እንዲደብር የሆንከው በማን ሰበብ ነው? በአላህ በማን ሰበብ ነው? ስቴዲዮም ይገባል ሰልፍ ሲይዙ በምን ከሰልፍ ወጣህ ብሎ
ፌደራል በዛች በጥቁር ዱላ ከብት በማይገረፍባት ይሄን የተከበረ የሰው ልጅ ቸብ ሲያረግ እሺ እሱ እኮ ገፍቶኝ ነው ብለህ ጥግን ይዘህ ተገርፈህ ሳሆለለ ከዛ ቡና ተሸንፎብህ እስከ መቼ ነው ግን ያጨሰነ ቡድን ብለህ አሱረን ዘለ መግሪብን ዘለ ዋንጫ የበላ ቀን ደግሞ ከጓደኞች ጋር ድራፍት ቤት አብረን እንሂድ ብለህ ላ ሐውለ ወላ ቁወተ ኢላ ቢላህ እኔ ሙስሊም ነኝ ሚሪንዳ ነው የምጠጣው የሌለ ስፌት እኮ ነው እየተሰፋ ያለው። አዲስ ዲን ተፈለገ። ጓደኞች ድራፍት ይጠጣሉ ሜታ ቢራ፣ አንተ ምን ታደርጋለህ? እኔ ሚሪንዳ ይዤ ከነሱ ጋር ለቡንዬ ሮጣለሁ፣ ለሳን ጆርጅ ደግሞ ጨፍራለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። ማታ ይመጣል በዚህ ሲገላበጥ አሰልጣኙ ግን ቅድም ዘዴቃ ላይ ምልውጥ ነበረበት ይላል። አማኝ ስትሆን ትሰግዳለህ፣ ስራን ትሰራለህ፣ ቤት ዳቦውን ይዘህ ትገባለህ፣ በሰላም ትተኛና ጌታዬ ሆይ ከወፈከኝ ሌሊት ልነሳ። ይሄ ነው ምኞት ራሱ አይገናኝ። አመፀኛና መልካም ሰው ስትሆን በንያ እንኳን አትገናኝ። ስለዚህ እውነተኛ ደስታ ያለው የት ነው? አሁን ይሄ ምን ይመቻል ንገሩኝ እስቲ። ከመቀመጫ በኩል ምንድነው ያደረግንበት? ምን ጣፋር ከስር ያለው ምንድነው? አርማታ ግን ደርስ እየተሰጠ ሰኪናው እርጋታው ስላለ ቁጭ እንላለን። ካፌ ውስጥ የሚመቸው ወንበር ያደርጉላቸዋል። እዚህኛው ጋር ይቀመጣሉ። ከዚህ ጋር ይቀዱና የሆነች ነገር ወስዶ ጨምረው የሆነ ነገር ሲል መርሃባ እዚህ መብላት ነው እዛም መብላት ነው። ከዛ ቦርጭን እያሹ አረ ቶኒክ የለም ዛ ከልክ በላይ በላው መሰለኝ። አያር ሰኪና የት ነው የሚመጣው? በጣም ችግረኛ ማን ነው? ደረሳ ነው። ደረሶቹን ህይወታቸው ምን ያጣፍጠዋል ስትል ኃይለኛ ረሃብ ውስጥ ሆነው የሆነ ሐዲስ ይነገራል ስለ ድሮዎቹ ሰዎች። ቅጠል በልተን ቅጠልን ያስቀምጠን ነበር። ሚበላ ጠፍቶ ከነብዩ ጋር ዘመቻ ወጣና ለሰዓድ 10 ጀነት ከተመሰከረላቸው ውስጥ ሚበላ አተን አለ። ቅጠሉን በላ ነውና አለ በሰገራ በኩል ቅጠሉ ራሱ ወጣ። ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲህ አይነት ለኢስላም የተከፈሉ መስዋዕትነቶችን ስታይ እኔ ለካ በሃይማኖቴ ላይ የሚጫወተው ትላለህ። አሁንም ሌላ ዘመቻ ወጡ። አቡ ኡበይዳን የጦር መሪ ተደርጎ ተሰጠው ከአንድ ዘንቢል ተመርጋ። ዘንቢል ታውቃላችሁ? አሁን ጠፍቷል። አንዳንድ ቦታ አለ። አንድ ዘንቢል ተሰጠው እና ውሃቸውን ይዘዋል። ሁለት ተምር ተሰጠናል ነው። አንዳንድ ተምር መብላት አይቻልም። ከበላሃት ዘመቻውን አትደርስም። ተምሩን አለ በምላሳችን አርገን እንልሰውና አለ ውሃ ፉት ብለን መልሰን እናስቀምጠዋለን። ጥፍራቸው የተነቀለበት የሚባል ዘመቻ አለ። 6 ግመል ብቻ ነው የነበረው። በተራ ከላይ እየወጣ እንቀያየር ነበር አለ። አረቢያ በራው አሸዋ አይደለ? አሸዋውን ሲነካው በእግራቸው ሲሄዱበት ጥፍራቸውን ፈነቀለው። ይሄም አልፏል። ዛሬኛ የምንጫወትበትም ማለት ነው። አላህ ነጃ ይበለን። መጨረሻችንን እሱ ያሳምርልን። ነዘለት አለይሂም ሰኪና እርጋታ በእነሱ ላይ ይወርዳል። ወገሽየቱም ትሸፍናቸዋለች። አርሕማ የአላህ እዝነት ደግሞ እኮ ታካበባቸዋለች። ወሐፈትሁም ክብብ ታደርጋቸዋለች ደግሞ አልመላኢከቱ መላእክቶች ይከቧቸዋል። ወዘከረሁሙላህ አላህ ደግሞ እነሱን ያወሳቸዋል ይጠቅሳቸዋል። እነማን ዘንድ? ፊ መን ዒንደ አላህ ዘንድ ያሉት መላእክቶች ዘንድ እነገሌ እኮ ውድ ባሪያዎቼ ናቸው ብሎ ምን ያደርጋል? ስማቸውን ይጠቅሰዋል። ስለዚህ ነኩኑ ሚን ጣሊበል ዒልም አለዚነ የተዳረሱነ አልቁርአን ወልሐዲስ 31ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا تشهد أحدكم فليستعذ بالله من 40 يقول اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال رواه مسلم። أمر تأزازل
ከፊል ዑለማዎች አብዛኛዎቹ ይሄ ዱዓ አተህያ ላይ ስንቀመጥ ዋጅብ ግዴታ ነው ይላሉ። ግዴታ ነው ያሉበትም ቃል አለ። ቦታው ጋር ስንደርስ እናያለን። አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ኢዛ ተሸሀደ ለተሸሁዱል አኺር በተቀመጠ ጊዜ አተሕያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ኢላ አኺሪህ ካልን በኋላ ይህን መቼ ነው የምንለው? ፈጅር ላይ፣ የዙሁር አራተኛው ላይ፣ የአሱር አራተኛው ላይ፣ የመግሪብ ሶስተኛ ላይ፣ የኢሻ አራተኛው ላይ። ምክንያቱም የዙሁር ሁለተኛው ላይ የት ጋር ነበር የሚቆመው? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ላይ ብቻ ነው የሚቆመው። ሰለዋት አለ ነቢ የትኛው ላይ ነው የሚመጣው? አኺሩ ላይ። የፈጅር ደግሞ ሁለተኛዋ ማለት ምን ሆነው? የመጨረሻዋ። ስለዚህ ሰለዋት አለ ነቢ ካወረድን በኋላ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ኢዛ ተሸሀደ ጀልሳ ላይ ቁጭ ብሎ አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ ካለ በኋላ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ብሎ ኢዛ ተሸሀደ አሐዱኩም እችን ከጨረሰ በኋላ ፈልየስተዒዝ ትእዛዝ ነው ከነቢዩ በአላህ ይጠበቅ። ፈልየስተዒዝ ቢላህ በአላህ ይጠበቅ። ሚን አርበዒን ከአራት ነገሮች የቁል እንዲህ ይበል። አሁን አራቱን ነገሮች አስምሩባቸው። አንደኛ አላሁመ ኢኒ አዑዙ ቢከ ሚን ዐዛቢ ጀሃነም ሚለው ድረስ አስምሩና አንድ ቁጥር በሉ። አላሁመ ኢኒ አዑዙ ቢከ ሚን ዐዛቢ ጀሃነም የሚለው ድረስ አስምራችሁ አንድ ትላላችሁ። ሁለተኛ ወሚን ዐዛቢል ቀብር ሚለው ድረስ ደግሞ ታሰምሩና ሁለት። ሶስተኛ ወሚን ፊትነቲል መሕያ ወልመማት ሚለው ድረስ ደግሞ ታሰምሩና ሶስት። አራተኛ ወሚን ሸሪ ፊትነቲል መሲሒ አደጃል የሚለው ድረስ እናሰምራለን። እንተርጉምና ደግሞ ሌላ እስቲፋዳ ደግሞ እንወስዳለን። አላሁመ አላህ ሆይ ኢኒ እኔ እኮ አዑዙ ቢከ አዑዙ እጠበቃለሁ ቢከ ባንተ ሚን ዐዛቢ ከቅጣት ከምን ቅጣት? ጀሃነም ከጀሃነም ቅጣት አላህ ሆይ እንድትጠብቀኝ እለምናለሁ። ወሚን ዐዛቢ ከቅጣት አልቀብር ከቀብር ፈተናም እንድትጠብቀኝ እለምናለሁ ጌታዬ ሆይ። ወሚን ፊትነቲ ከፈተና አሁንም ጠብቀኝ አልመሕያ በሕይወት ካለ ወልመማት ሞት አፋፍ ላይ ከሚመጣ ፈተናም አንተው ጠብቀኝ። ሶስት አየናል። ወሚን ሸሪ ከሸር ፊትነቲ ፈተና አልመሲሕ አደጃል ደጃል ከተባለው ሰው የሸር ፈተና አንተው ጠብቀኝ። ደጃል ከተባለው ሰው የሸር ፈተና አንተው ጠብቀኝ። አሁን አራት አይተናል። ከአራቱ ሁለቱ ደግሞ የከፉ ናቸው። ሁሉም እኮ ፈተናዎች ናቸው። ፈተናም ፈተና ይበልጠዋል አይበልጠውም? ወንድሞች ከአራቱ ሁለቱ የከፉ ናቸው። የትኛውና የትኛው? ሚነል ዐዛቢ ጀሃነምና ሚን መሲሕ ደጃል። ጥሩ። ሌላ መልስ? ደጃልና ቀብር ሁለት፣ ጀሃነምና ቀብር ሶስት። እሺ ባረከላሁ ፊክ። እሺ ሌላ? አሁን ልብ በሉ፣ ሲፋቸውን ነው የምናየው። ጀሃነም ውስጥ ዘላለም አለ መቀጣት አለ አለም የለም? ዘላለም አለ የሚቀጡት እነማን ናቸው? በክህደት በሽርክ በንፍቅና የሞቱ ሰዎች።
ከጀሃነም ግን ወጥተው ወደ ጀነት የሚሄዱ ሰዎች አሉ ይሉ አሉ። አንድ አወጣ እንያዘው። ሁለተኛ ቀብር ውስጥ የተወሰነ ጊዜ የሚቀጡ አሉ አይደለም? ሁሌ የሚቀጡ አሉ። صح? አሁንም ይሄንን ምን እናድርገው? እንደ ጀሃነሙ እናድርገው። በህይወት ዘመን የሚፈተኑ ሰዎች አሉ። صح? ዘላለም ዓለም ነው ፈተናቸው ወይስ በሞት ይላቀቁታል? በሞት ይገላገሉታል? ሞት አፋፍ ላይ የምትመጣው የትኛዋ ፈተና ናት ወንድሞቼ? ዱንያ አኺራህን ለማበላሸት የመጣችው። ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት ከሞት በኋላ ያለችው የቀብር ህይወቱ ያማረችለት ሲሞት በላኢላሃ ኢላላህ ሙሐመድ ረሱሉላህ የሞተ ሰው ምን ይሆናል? ፋኢዝ ለዘላለም እድለኛ ይሆናል አይደለ? ስለዚህ ሞት ምን ሆና ተገኘች ማለት ነው? እስካሁን ካየነው የቱ ብሶ ተገኘ? ሞት ብሶ ተገኘ። ለምን? ዘላለም ዓለም ጀሃነም የሚያስገባው ምንድነው? ሞት አፋፍ ላይ ከተበላሸብህ ነው እንጂ በህይወት ዘመን ተበላሽቶብህ ተውበት ካደረክ ይስተካከላል አይስተካከልም? በህይወት ዘመን መጠጥ ስትጠጣ ኖርክ፣ ግን ተውሂድ አለ። ከተቀጣህ የምትቀጣው ዘላለም ነው አይደለም። ቀብር ውስጥ ለምሳሌ ወሬ ያመላልስ ነበር ሰውየው፣ ወይንም ደግሞ ሽንቱን አያዳርቅም ነበር በአግባቡ። ቀብር ውስጥ ከተቀጣ የሚቀጣው ለዘላለም ነው አይደለም። ስለዚህ ሞት እስካሁን ከተጠቀሱት የባሰች ሆነች አይደል? ደጃል ሸሩ ምንድን ነው? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ስለ ደጃል የሰማ ሰው ይሽሻል። ምን ይበል? ይሽሽ። ለምን? ፈተናው የመጨረሻ ከባድ ስለሆነ። በደጃል ፈተና ወጥመድ ውስጥ የገባ ሰው ምን ይሆናል? ዘላለም ዓለሙ የእሳት ይሆናል። ዘላለም ዓለሙ